ቅዳሜ ከሳታችን እንደቀጠለ ይገኛል በቤተሰብ ማፋለግ ፕሮግራማችን ላይ ነው ያለነው እናታችን የመጀመሪያው እንግዳችን ናቸው እንኳን በሰላም መጡ እንኳን ቆያችሁ እንደምን ነዎት ዘፈር መስየ እናታችን ማንን ሊፈልጉ እንደመጡ ስሞትን መጀመሪያ ይንገሩንና ታሪኩን ያጫውቱናል ማያላብኔ መንግስት ይባላልው እሺ ልጅ በላቸው ጣይ ይባላል እሺ እና ለስራ ብሎ ነው ተደብረ ማርቆስ ወጥቶ ያቀረብኝ እንዴው አንድ 14 አመት ይሆነዋል ስልክ ያቋረጠብኝ ስልክ ይደውል ነበር አሁን ስልክ የለም ምን የለ አለ የለ ሞት የለ ምንም ነገር የለ አሁን አንድ ጧሪ ቀባሪ ነበር 8 ልጅ ነው ቀብሬ ቆም የማሄደው ወይኔ እናት አሁን የባሰኝ ህዳር 2 አመቱ አለፈ እዚህ ከባዶ ሰፈር ነበር የሚኖር ራሴን ብሎ ባንድ ወር ቀረብኝ አገሬ ወስጄ ቀበርኩት የሚረዳኝም ሞተ እንደዚህ ሆኖ ነው የቀረብኝ ስራ ብሎ ወጥቶ ወዴት ነው ሄደው ከየት ነበር ይደውልሎት የነበረው ቴፒ የሚባል ሀገር ነው ብሎ ደወለ ቴፒ ሚዛን ቴፒ ደወለና ህዳር ላይ ደውሎ ና አልኩት ታዩ በጥር ነው መመጣለኝ እሺ በጥር ነው መመጣው ነው ቀረ ተዘዋዲ ስልክም የለ ምንም የለ ለስራ ብሎ ነው ሄደው ለስራ ነው አሁን ደሞ ተዘዋዲ ደሞ የሆነ ሰው ደሞ አንድ እንትን እዚህ አዳማ አገኘ ነው ይለኛል እና ወዲያ ተደስ በየስለ ሰፈር ልጅ አለ በብዛት ይታያል ነው የሚያገኘው አለና እናስ ብሎ ድሪዶዋ ብሎ ሄዳለኝ አላ በሌላው ቀን ስልክ ስንደውል ስልኩ ተነሳ እሺ እንዴት ነው ስንለው የሆነ ልጅ ገዝቸው ነው ይለናል እንዴት ሲሙን ጨምሮ እንደሸጠላችሁ አሁን ተደሱ ድሪዶዋ ብሎ ሄዷል አገናኛቸዋለሁ አለና በሌላው ቀን ትንሽ ወንድሙ ሲደውል ያ ልጅ እንግዲህ ካለው ስልኩን ቁጥር ተያዝ እንመጣለን ሲለው ያ ስልክ ተዘጋ ቀረቀ እንዲያርጎ ዘጋው እንደው ምን መሰሉት ማሆይ ትልቅ የምስራች ነው እኮ ይሄ ድሬዳዋ ታየ መባል ስልኩ መነሳቱ አለደው ይሄ አለ ማለት ነው እኮ አይደል እንዴ የጠፋ ሰው ሁለት ነው የሚሆነው አይደል ወይም አለ ወይም ደግሞ በህይወት አይኖርም ሶ የሱ በጣም ትልቅ የመስራችን ሰምቷል ምናልባት ምን ይዤል መለስ ብሎ አስቦ ሊሆን ይችላል ብዙ ነገር በውስጥ እኔ እንጃ እንግዲህ እኔ ማለት ነው ደና ይሆንልዎት እንደው ይወቱን ባገኘሁት ያስ እንደው የለም ነበር ተፈላጊ በላቸው ፀሐይ እንግዲህ ዳማ እንዲሁም ደግሞ ድሬዳዋ አካባቢ እንደታየ ስልክም እንደተደዋወላችሁ ተጠቁሟል ይሄ በጣም ጥሩ ነገር ነው ማሆይ በዚህ ሁኔታ ነው ያሉት ስለዚህ ድረስላቸው እናት ያለው ደና ነኝ በላቸው ስለዚህ ታች የተመለከተውን ስልክ ቁጥር አንተም ይሄን ፕሮግራም ካየ እንዲሁም ደግሞ እሱን የምታቆ በሙሉ በፎቶግራፉ ላይ ተመለከተውን ወንድማችን የምታቆ በሙሉ ስልክ ቁጥሩን ተጠቅማችሁ ከማሆይ ከናቱ ጋር እናገናኝ ብለን አደራ ለማለት እንወዳለን ማሆይ አምላክ ይርዳው ቸር ያሰማን ቸር ያሰማን አሜን ቸር ያሰማን ለማለት እንወዳለን ወደ ቀጣይ ባለ ታሪኮቻችን እናልፋለን አብራችሁን ቆዩ ቀጣይ እንግዳችን እንግዲህ ሁለት ወንድሞቿን ለመፈለግ ነው እኛ ጋር የመጣችው እንኳን ደህና መጣሽ እንኳን ደህና ቆያችሁ እስኪ ስምሽን እንተዋወቅ ስሜ ራዲያ ኢብራሂም ሐሰን ባላለው ያው እነሱ የሚያቁኝ ካሳዬ አቤ ሐሰን ወንድሞች የሚያቁኝ ከወንድሞች ጋር እንዴት ነው የተለያየሽ እኔ 13 አመት ነበርኩ በዛ ሰዓት ማለት ነው እና እነሱ አዲስ አበባ ነበር የመጡ ለስራ ከዛ ነው የመጡት ያው እነሱ በሚያውቁት ሀገር ልንገርሽ እነሱ ምክሬ ነበርኛ ከፊት ከዛ ከምክሬ አሁን ያለች እናቴ ባህር ዳር ነው 2002 ነው አንደኛው ወንድሜ የጠፋ ከምክሬ አዲስ አበባ ነው ያው ጎጃም ውስጥ ነው አይደለም አማራ ክልል ነው ጎንደር ውስጥ ነው እሺ ምክሬ ከዛ ምን እነሱ ያውቁታል ምክሬ እስቲ ከዛ ባህር ዳር ከዛ አዲስ አበባ እስቴንኛማ አቀርብ ነው ጎንደር 2002 ላይ የጠፋው ጌቴ ሞላ አንዳርጌ ይባላል ሁለት ማን ነው 2009 ላይ የጠፋው ደግሞ አየው ሞላ አንዳርጌ ወይም እስማኤል ሞላ አንዳርጌ በተለያየ ጊዜ ነው የጠፉት በተለያየ ጊዜ ነው ጌቴ ሞላ አንዳርጌ የሚባለው 15 አመት ምናምን ይሆነዋል ከጠፋ ከወጡ በኋላ የተደወለ የመጣ ከዚህ አዲስ አበባ ነው ካጎቴ ጋር ነበር ካጎትሽ ማን ናቸው ከታ መልካሙ ያሂ ይባላል ከሱ ጋር ነበር የሚሰራ ቡራዩ ከታ እሺ ከሱ ጋር ነበር የሚሰራ ከዛ በኋላ የት እንደደለ ራሱ ለሱም አልነገረውም በዛው ጠፋ በቃ ስልክ የማይደውልም የት እንዳለ የማይታወቅ 2002 የጠፋው 2002 ላይ የጠፋ ይሄንኛው ደግሞ አየው ምላችሁ ይሄ
ትንሽ አይምሮ ጭንቀት አለበት እሱ መታወቂያም የለውም ስልክም የለውም የት እንደሚሄድ ራሱ አያውቀውም ያ እሱም እንደዚሁ ካጎቴ ነበር የመጣ እዚሁ ቡራዩ ከታ አዎ ቡራዩ ከታ ስለዚህ ሁለቱም መጨረሻ ላይ ከቡራዩ ከታ ነው ነበር ከዛም በኋላ በተለያየ ጊዜ ነው ከዛም በኋላ ግን አልደወሉም የት እንዳሉ ማይታወቁም አንቺ ቆየሽ ወደ አዲስ አበባ ከመጣሽ እኔ ገና 6 ወር ሆነ 6 ወር ሆነሻል ላክርዳ መልእክት አለሽ ወንድሞቼ በጣም እናታችን በእናንተ የተነሳ አልቅሳ ጤናዋን አጣ በጣም በሽተኛ ሆናለች እና እኔ ለእናቴ ስል ጭምር ብዬ ነው ከወንድሞቼ ጋር የምንገናኝ በእናት ነው እና እናቴን እኔ ሁሌ ምኞቴ በቃ በእኔ ስበብ በእናንተም ስበብ እናንተ ደግሞ ለማግኘት በጣም እኔ ሁሌ ነው የምመኝ በቃ እኔ ምን ልበል አይሶሽ እናታችን በቃ እናታችን ሳትሞት በቃ ካላችሁ እዚህ ነን በሉና እናታችን እናስደሳት እኔ ሁሌ ምኞቴ በእኔና በእናንተ ስበብ ከፈጣሪ በታች በቃ እናቴ ማስደሳት ነው የምፈልግ እግዚአብሔር ይርዳሽ ኢንሻአላህ ፎቶግራፋቸው አለ በተለያየ ጊዜ ነው እንደወጡ የቀሩት ከክፍለ ሀገር ወደ አዲስ አበባ ከመጡ በኋላ ካጎታቸው ቤት ነው በ2002 እና በ2009 በተለያየ ጊዜ ጠፉት ጭንቅ ላይ ናቸው እናታቸው ስለዚህ ይሄን ፕሮግራም ተከታተሉ እነሱን የምታውቁ እናንተ ይሄን ፕሮግራም ካያችሁ ከታች ስልክ ስላለ በዚህ ስልክ መረጃ እንድታደርሱን ስንል እኛም እንጠይቃለን አይዟችሁ በርቱ እንግዲህ እግዚአብሔር ይርዳችሁ ሁላችሁ ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ ወደ ቀጣይ እንግዳችን አልፈናል የመጣችሁ አዳማ ነው እናቷ ልትፈልግ እንኳን በሰላም መጣሽ እህታችን እንኳን ደህና ተጠብቅ ማን ነበር ስምሽን እስኪ ንገሪ ሚሩን አባይነ ታሪኩን አጫውችን እንግዲህ ከእናትሽ ጋር የተለያያችሁበት በ1991 ነው የተወለድኩት እና የአመት ልጅ ሆኜ ነው እና ለእህቷ ነው አደራ ብላ ሄደችው ማለት ነው እመለሳለሁ ብላ ነው ወጥታ የቀረችው እንደዛ ነው ያሉኝ ማለት ነው ብዙም ታሪኩን አላውቅም አመተ ምህረቱ ግን ያው የተወለድኩት 91 ነው በ92 ነው እሷ ሄደችው ማለት ነው እና ስሜን ምናምን አታውቁም ያው ሚሩን ነው ስሜ የምጠራው በአሳደገኝ አባቴ እና ብዙም ታሪኩን አላውቅም ወላጅ አባትሽን ታውቂያለሽ አላውቅም ወላጅ አባትሽንም እናትሽንም ሁለቱንም ነው ማለት ነው የምትፈልጊው አይደል እሷን ሳገኛት ነው ማቀውስ ልክ ነሽ እናትሽን ስታገኚ ስለዚህ ታሪኩ ያለው አክስትሽ ጋር ነው ማለት ነው አው እሷም ማለት እንዳልኳችሁ ነው እሷም ብዙም እንትን አታውቅም ማን ትባላለች አክስትሽ አክስቴ አልማዝ ፋንቴ የእናትሽ ስም ማን ይባላል ባይሽ ፋንቴ አዎ እና ግን ስትወጣ ቀይራለች የሆነ ስም ቀይራ ነበር ትግስት አበራ ትባል ነበር ለምን ተቀየረች አላውቅም ምክንያት ነበራት በዚህ ምክንያት ለቤተሰብ የነገረችው ነገር ምንም ያለችው ነገር የለም ብቻ መለሳለሁ ብላ ነው ምንም ያዘችው ነገር የለም መለሳለሁ አደራ ብላት ሄደችው እስቲ አሁን እንግዲህ ከቤተሰብ ነው የጠፋችው ወላጅ እናትሽ ስለዚህ እናቷ አክስቶችሽ እህቶቿ ማለት ነው እነሱ አሉ የነሱን ስም ጥሪና እንግዲህ የፈለጋችኋት እንደሆነ መልክት ተናገሪና እናትሽ የእናቷ ስም ተዋበች ተሰማ ይባላል እሺ የእናቷ የእህቶቿ ደግሞ አንዷ ሮማን ፋንታይ እሺ አልማዝ ፋንታይ ሃና ፋንታይ ውቢት ፋንታይና የምስራች ፋንታይ በጣም ጥሩ እነሱ አሉ ያባስን ስም እንደው ሰምተሽ ማታውቂው ስማቸው ሰምቼ ማላቅም አይቼ ማላቅም ፎቶውም የለኝም አክስትሽን ግን ማመስገን ያለበሽ ይመስለኛል እዚህ ያደረሰችሽ አይደለ አዎ በጣም ስሟን ጠርተሽ አመስግኛትና ከዛ ለእናትሽ ለአባትሽ መልእክት አስተላልፊና እንጨርስ አክስቴ በጣም ነው ማመሰግንሽ ለዚህ ላደረሺ በዚህ ሰዓት ላደረሺ እናቴ ደግሞ ብትኖሪ ደስ ይለኛል ብትመጪ ብታገኝ በጣም ናፍቀሽኛል በጣም ናፍቅሻለሁ እና ባገኝሽ ደስ ይለኛል ብትኖሪልኝ አባቴም ብትኖርልኝ ደስ ይለኛል ባገኝክ ብትኖርልኝ ሁለታችሁም ደስ ይለኛል እናቴም እባክሽን ካለሽበት ነይልኝ ይበቃ ያ ልጆች አደረሽ አዎ አንድ ልጅ አለች ጎሽ አየሽ ሄዳ የምስራች አያት አርክሻቸው ማለት ነው አዎ
ስለዚህ አያቶች አባትና እናት ትፈልጋላችሁ ይሄ በጣም ትልቅ ክብር ነው ስለዚህ በፎቶግራፉ ላይ የምትመለከቷት እናታችን እንዲሁም ደግሞ ፎቶአቸው የሌለው አባታችን በጣም ትፈልጋላችሁ ታች በተመለከተው ስልክ ቁጥር እነዚህን ሰዎች የተመለከተ እናትና አባቷን የተመለከተ ማንኛውም መረጃ ካላችሁ አድርሱን ይሄን ቤተሰብ እናገናኛለን አምላክ ይርዳሽ ቸር ያሰማነታችን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ ጊዜ እንደ ቀስት ይወነጨፋል እንዳያመልጠን መፍቀን ያስፈልጋል ስለኛ ከጠየቁን ፍጥነትን ከጥራት ጋር አጣምረናል የጥራት ልካችን የሚጀምረው ከቦታ ምርጫችን ነው ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው በነሐል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቀርበንልዎታል ገዝተው የግሉ ያድርጉ ጀምቦሮ ሪል ስቴት በጊዜ ግቡ ወደ ቀጣይ ባለ ታሪካችን አልፈናል እንኳን ደህና መጣ አመሰግናለሁ እሺ ማን ይባላል ስምህ ኪዳኔ ባይፉ ማን ልትፈልግ መጣ እኔ ያው ወንድሜ ማለት ነው ያው ያክስቴ ልጅ ነው ያው ያደገው ከኛ ጋር ነው ማን ይባላል ስሙ እሱ በክፍለ ሀገር ስሙ እርጥባን ይባላል እርጥባን ባዩ ነው የሚባለው እርጥባን ባዩ እሺ የወላጅ አባቱ ግን ሚናስ ጸጋው ነው የሚባለው ሚናስ ጸጋው ወላጅ አባቱ ማለት እሺ እንዴት ተለያችሁ እና የመጣው አዲስ አበባ ለስራ ብሎ ነው የመጣው እሺ ያው አዲስ አበባ ቀለ ስራ ከመጣ በኋላ ስሙንም ቀይሯል ያው ስሙን ሲቀይር ዳንኤል ባዩ ነው ያለው ያው ባሳዳጊው ስም ነው አሁን እየተጠራ ያለው ማለት ነው ከዛ ከመጣ በኋላ የሆነ የተወሰነ ጊዜ ላይ ተደዋውሎ ነበር የሆነ ሰዓት ላይ እናቱ ደውሎልኝ ነበር ምናምን ብላ ነበር ከዛ በኋላ ደውሎልኝ አያውቅም ምናምን አለች እና ከዛ ጀምሮ ተደውሎ አያውቅም ያው ሲመጣም እንግዲህ ከዛም ለስራ ብሏቸው ነው የመጣው ከዛ በኋላ ምንም የሰማችሁት ነገር የለም ከዛ በኋላ የተሰማው ነገር የለም ስለዚህ አዲስ አበባ ነው የመጨረሻው በቃ የመጨረሻው አዲስ አበባ እንደመጣ ምናቀው ያው በተሰው የሚያቀው ማንኛውም በተሰው የሚያቀው አዲስ አበባ እንደመጣ መልካም እና ማን አሉ ቤተሰቦች ያንተ ወንድም እህቶች እንዲያስታውሳቸው ቢያንስ የሱ ቤተሰቦችን የሱ እህቶች አንጓች ሚናስ ምትባላለች አንጓች ያለበለጠ ያለው እንኳን በእናት ነው የሚገናኙት አብቶ ሚናስ እና ታደሰ ሚናስ ስለዚህ ያቶ ሚናስ ልጆች የተጠቀሱ ስሞች አሉ ዳንኤል ወይም ደግሞ በመጀመሪያ ስሙ እርጥባን ስለዚህ እንግዲህ የተጠቀሱ ስሞች አሉ ቦታ አለ ፎቶግራፉን ስታዩ የምታውቁት ካላችሁ እንግዲህ ወደኛ እንድታደርሱ ስንለን ጠይቃለን ከታች ባለው ስልክ ማለት ነው ለእናንተም ለሁላችሁም እንግዲህ መልካም እድል ይሁንላችሁ እናመሰግናለን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ ቀጣይ ባለ ታሪካችን አልፈናል ከዚሁ ከአዲስ አበባ አካባቢ ነው የመጣቸው እንኳን በሰላም መጣሽ እህታችን እንኳን ደህና ቆያችሁ እነማን ይፈልጋሉ በቅርሜ አባቴን ነበር እንፈልገ የነበረው ወንድሜን ሁለት እህቶች አባት ወንድም ሁለት አራት ሰው ክብረው ሰው አንቺ ነው የሚሆነው ባንድ ድንጋይ አራት ማለት ነው ያርገው ስምሽን እንተው ስሜ የመታወቂያ ስሜ ብዙው ይበቀለ ባለው አባቴ ያወጣልኝ የሸዋ ሰሜን በቀለ ነው የሸዋ ሰሜን አባቴ የሚያውቀው እሺ የእናቴ ቤተሰቦች ደግሞ ያወጡልኝ የሽመቤት በቀለ ብለው ነው ያወጡልኝ ማለት ነው እና አባቴ በቀድሞ ወታደር ነበረ ከዛም ትንሽ ሆኜ ነው የተለየሁት ማለት አልነበርኩም እናቴ ለብቻዋን ያሳደገችኝ የለም ወደ ግዳጅ ሄዷል ተብሎ ማለት ነው ከዛ እናቴ ብቻዋን አሳደገችኝ አድርጌም እንደዚህ ትዳር ይዤ ምናምን ነገር መፈለግ ጀመርኩ አባቴ እና ለሰው የሱን ፎቶ ፕሪንት ያርኩኝ ከጀርባው ስሙን ማረጉን 50 ደቂቃ በቀለ ዳዲ ባልቻ ብዬ ጽፌ ምናምን ነገር አርሲኔ ላለኝ ሰው ሰጣለሁ ከዛ እናቴ እስኪ አባቴን አገሬስ ነው ነገርኝ ስላት አርሲ ነው ግን 19 ወንድሞች አንድ እህት እንዳለው ነገርችኝና እሺ እንደዛ ከሆነ ቢያንስ የሶስት ሰው ስም ንገርኝ አልኳት አረዶ ዳዲ ባልቻ ወንድሞቹ ማለት ነው እና ኡርጌ ዳዲ ባልቻ የሚባል ወንድም እንዳለው ሌሎቹን አለቃቸውም ሶስቱንም አቋርጭ እና እህት ደግሞ ኢልፌ ዳዲ ባልቻ ምትባል እህት እንዳለችው ከዛን በቃ በሱ ያፈላልኩኝ አንድ ወታደር አጋጣሚ ያግኝቼው
የስነስለው አርሲ ነኝ አለኝ። በቃ አርሲ ከሆነማ ፈልግልኝ አባቴን ብዬ ፎቶ ሰጠሁት፣ አድራሻ ሰጠሁኝ፣ ከነማረጉ ስም ጽፌ ከጀርባ ምናምን ሰጠሁት። እሱ እየፈላልገ 7-8 ዓመት ቆየን እንደዚሁ በሰው እየፈለኩት። ከዛ መጨረሻ ላይ ይሄ ወታደር እናቱ ስትሞትበት አጋጣሚ ይሄዳል። ሲራጅ ይባላል። በዚህ አጋጣሚ ማረጉና አላውቀውም፣ ይቅርታ ሲራጅ በዚህ አጋጣሚ ማረጉን ስለማረቅ ነው። ከዛ እዛው ሀገር ሄዶ እናቱን ሊቀብር ሲሄድ ይደውልልኛል ስልክ። የት ሀገር ማለት ነው? አርሲ ዲክሲስ የሚባል ቦታ። እሺ እዛ ደርሶ እናቱን እየቀበረ አጋጣሚ ይደውልና እሺ ቅድም እስኪ የነገርሽኝ ባለፈው የነገርሽኝ ስማቸውን አስታውሽኝ ሲለኝ ኡርጌ ዳዲ ባርቻ አንድ ወንድሙ፣ አረዶ ዳዲ ባርቻ ሁለተኛ ወንድሙ፣ ሶስተኛ ደግሞ ኢልፌ ዳዲ ባርቻ ትባላለች እህቱ። ብዙ ናቸው በእርግጥ ሰላው። አዎ ከዛ በኋላ በዚህ አግኝቷል መሰለኝ። በቃ ደውልሻለሁ ዘጋ። ማታ 3 ሰዓት ላይ ከዲክሲስ ቢደወልልኝ ስልክ ተደወለና ሄሎ ስል የአጎትሽ ሚስት ነኝ ትለኛለች ማለት ነው። ከዛ ራሴን አላውቀውም፣ በጣም ደነገጥኩኝ ምናምን ነገር ሰውነቴ ይንቀጠቀጣል ምናምን። ከዛ መጨረሻ ላይ የሽሜት ፈቀደ ዳዲ ነሽ ስትለኝ አዎ የሽሜት ፈቀደ ዳዲ ማንሽ ማን ልበል አንቺ ስላት የአጎትሽ ሚስት ነኝ ሽቶ ባላለሁ ምናምን አለች። ከዛ ለአጎት የሰጠችው ስልኩን አጎቴን ማናገር አቃተው፣ በእንባ ያለቅሳል ምናምን ነገር አቃተው። በቃ ወንድሜ ልጅ አገኘው ማለት ነው ምናምን አለ። ከዛ መጨረሻ ለልጁ አስተላለፈ፣ ስልኬ ሰጠ ለልጁ። ልጁ የት ነው የምትገኘው? ሰላሌ አካባቢ ነው የምትገኘው፣ ምግብ ሰራተኛ ናት። እሷ አነጋገረችኝ። ከዛ መጨረሻ ላይ ለአጎቴ ልጆች በጣም ብዙ ያጎት ልጆች እዚህ ሀና ማርያም አሉ። እኔም አላቃቸው እንግዲህ እንዲህ እየተጋፋን ነው የምናልፈው ማለት ነው። አላቃቸው። ከዛ እነሱ ጋር ስልክ ደወልኩኝ ምናምን ደስ አላቸው። በቃ ጥቅምት 27 ፕሮግራም ስላለን እዛ ላይ እኔና ጠቅላላ ብዙ ቤተሰብ ስለሚመጣ እዛ ትገናኛለሽ ታውቂያለሽ፣ በጣም ደስ ብሎናል ምናምን አሉ። እውነትም ጥቅምት 27 ሄጄ ታውቂ ምናምን ከመጣሁኝ በኋላ አጎቶቼ መጡ ደግሞ ከአርሲ ተዋወቁኝ እንደገና። እነሱን ታውቂ ያለ አንድ አጎቴ በይሄ ወንድምሽ ነው ሰለሞን በቀለ ዳዲ ባልቻ ይባላል ፈልጊው ወንድምሽ ነው አባትሽ ነው ፎቶ ይሰጠኝ ልጅ አለኝ ብሎ ሶስት ሴቶች አንድ ወንድ ከሌላ እናቴ ነኝ ብቻ ነው የወለደችው። ሌላ ሰው ከሌላ አባስ ወደ 4 ልጅ አላት። ስለዚህ ጥሪያቸው እስቲ አሁን ሰለሞን በቀለ ዳዲ ባልቻ ማናት የጃራ ወርቅ በቀለ ዳዲ ባልቻ ሶስተኛዋን ሴቷን ስም አልነገረኝም። ስለዚህ አባትሽ ቤተሰቦች አግኝቻለሁ። እነሱ ደግሞ እየፈለጉ ነው አባትሽ? አዎ ከነሱም ጠፍቷል። ውትድርና እንደተቀጠረ አልመጣም ወደኛ ነው የሚሉት። ይሙት ይቆም አናቅም ነው እሱ እንኳን ያው ውትድርና ለሀገር ነውና አንድ ነገር እንኳን ቢሆን ቢያንስ ልጆች ኮለደ እንኳን ንገሩኝ ብዬ ስል ይሄው ነግረንሻል፣ ፎቶ ሰተንሻል፣ ፈልጊ። ልጆቹን ያውቃሉ እነሱ? የጃራ ወርቅን ያቋታል፣ ሰለሞን በቀለን ፎቶ ነው ያገኙት እንጂ አያውቁትም ይመስለኛል እንግዲህ እንደነገሩኝ ከሆነ። ያቺኛዋን ደግሞ ስም ነው እንጂ አያውቋትም። ስሟንም አያውቁም። 3 ልጆች እንዳለው ብቻ ነው የሚያውቁት ከኔ ጋራ። እኔ ሶስተኛ ነኝ ማለት ነው። መረጃ ጥንቅርሽ በጣም ጎበዝ ነሽ፣ አንደበተ ርቱዕ ነሽ። ቸር ያሰማን። እንግዲህ 4 ሰው ነው የሚፈልገው። አምላክ ይርዳሽ። ሙሉ መረጃ ነው። ፎቶግራፋቸውን የምትመለከቷቸውን ቤተሰቦች እንግዲህ የምታውቁ እናንተም ይሄን ፕሮግራም ካያችሁ ታች በተመለከተው ስልክ ቁጥር መረጃ አድርሱን ለማለት እንወዳለን። መልካም ዕድል በድጋሚ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ወደ ቀጣይ እንግዶቻችን አልፈናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንተዋወቅ እስኪ ካንተን ጀምር። መስፍን ብርሃኑ እባላለሁ። መሰረት አባይ። የሚፈልጉት ማን ናቸው? ብርሃኑ አበበ። ያንተ አባት? አዎ። እሺ ላንቺ? ለኔ የባለቤቴ የእህቱ ባል ነው የሚሆኑት? አዎ። ስለዚህ መረጃው ማንቺ ጋር ይኖራል። መልካም። ስለዚህ ከባለ መረጃውን ጀምር። እሺ ከዛ ደግሞ ዳንተ እንመጣለን። አብሽር። ከቤት ከጠፋ ከወጣባቸው በኋላ የኔ ባለቤት 2001 ላይ ባህር ዳር አግኝቶታል። አግኝቶት አምጥቶት ቤት ገብቶ ከልጆቹ ጋር የተወሰነ ጊዜ አሳልፎ አንድ ትንሽ ቀን ነው ተመልሶ ሄዶ በዛው የቀረው። ያን ጊዜ ፎቶውንም ከባለቤቴ ጋር አብሮ የተነሳው ያኔ ባህር ዳርም አብሮ ተገናኝቶ ትንሽ ቀንም አሳልፏል። ከዛ በኋላ ይሄው 18 አመቱ ማለት ነው። ለዛ ነውና ብዙ ሰዎች በዚህ ጋር የነው ምናምን ይላሉ።
ብዙ ቦታ ታየ ይባላል ባህር ዳር ታየ ደብረ ብርሃን ታየ ገርጂ ራሱ እዚሁ ገርጂም ታየ ያው ግን ሲኬድ የለም እሱ ብዙ ጊዜ በተለይ ይሄን አመት ሙሉ አንድ ቀን ሲሰራ አንድ ቀን ሳይሰራ ነው በቃ በጣም ይፈልገዋል ልጆቹን በተቅላላና ግን በተለይ እሱ ደግሞ በጣም ይፈልገዋል እዚህ ጋር ያየነው ይሉታል ሲሄድ የለም ነው የሚሉት አባቱን የሚያውቁ ሰዎችም ይደውሉለታል እዛ ጋር ያየነው ይሉታል እዛ ሲሄድ የለም ስለዚህ አለ ማለት ነው በደንብ ብላችሁ ተስፋ እንድታረጉ አለ ማለት ነውና በትክክል ግን እዚህ ጋር ነው የሚለን ሰው የሚገኘው በእንዲ መንገድ ነው አባቱ ሙሉ ስማቸው ማለት ነው ብርሃኑ አበበ ብርሃኑ አበበ ስለ ቤተሰቦቻቸው እናት አባታቸው ሊሆን ይችላል ስለ ባለቤታቸው ስለ ልጆቻቸው የት ይኖሩ ነበር እንዴት ነው ከቤት የወጡት እስኪን በደንብ ነገር ተወልዶ ያደገው እዚሁ ልደታ አካባቢ ነው አዲስ አበባ እናትየው በቀለች ትባላለች ሙሉ መረጃ የለንም ቤተሰቡ ምናምን አናውቅም እና አንድ ወንድምና አንድ እህት እንዳለችው እናውቀው ስማቸው ይኖራል ይሆናል ስለዚህ አዲስ አበባ እዚሁ ልደታ የልደታ ልጅ እንደሆነ አንተ ብቻ ነህ ልጃቸው 3 ከኔ ጋር 3 ናችሁ ከሶስታችሁም ጋር አብራችሁ ነበር የምትኖሩት ከእናታችሁ ጋር ማለት ነው የት አካባቢ ነበር የምትኖሩት መታራ ነበር ከመታራ ነው የወጡት ከመታራ 2001 ላይ ከዛ በፊት ነው የወጣው ግን 1-2 አመት 3 አመት ከጠፋ በኋላ እንደነገርኩሽ የኔ ባለቤት አግኝቶ መልሶት ነበር መታራ ከዛ በኋላ 18 አመቱ በደንብ የሚታወቅ ሰው ነው አዲስ አበባ ውስጥ ስራው አትክልት ተራ ስለነበረ አትክልት ተራም ታየ ይባላል ስራው ከእንደዚህ ጋር የተያያዘ ነው ነጋዴ ስለሆነ ብዙ ሰው የሚያውቀው አይነት ሰው ነው ለዚህ ነው ብዙ ሰው አየነው አለ ምናምን የለም የሚል የለም አለ የሚል ነው ያለው ግን ያው ስፔሲፊክ የሚናገር ሰው የለም ሰው አንተ በልጅነት ታውቃቸዋል አባባን በደንብ አውቃ እስቲ ወንድሞችን እህቶችን እና እናትን ባለቤታቸውን ማለት ነው ወክለህ እንደ ቤተሰብ መልእክትን አስተላልፈላቸው እናቴ መሰረት ነጋሽ ትባላለች የኔ ታናሽ ወንድም ደግሞ አለ ወንድ ዮሐንስ ብርሃኑ የመጨረሻው ሐና ብርሃኑ እኛ አሁን አድገናል ካንተ ምንም አንፈልግም በቃ አባትነትን ብቻ መተን እንድታገኝ ነው የምንፈልገው ይሄ ነው መልእክቴ አሁን መታራ ነው የምትኖረው አዲስ አበባ ነው እኔ እዚሁ ነኝ አዲስ አበባ በጣም ነው የሚወዱት እንደዚህ እንኳን አድገዋል በልጅነት ነው የተተውት ግን ሁሉም ስለአባታቸው ያለው ስሜት በጣም የተለየ ነው ጥሎን ሄደ የሚል ስሜት የለም እኔ ያን እንዲሰማ ነው እንዲያቅ ነው መፈልገው ምንም ቢሆን አስገዳጅ ሁኔታ ባይኖር ትቶና ሄድም የሚሉና በጣም የሚወዱት አባዬም ነው እስካሁን ሴቷ በተለይ ደግሞ በጣም እሱም እንደነገርኩ በጣም ይፈልገዋል ሴቷ ትናንት ራሷ አውርቻታለሁ እዚህ እንደመመጣ እና ምንድነው የምትጠይቂው ስላት ምንም አልጠይቀውም ብቻ እሱ ይምጣ ያለች ምንም የምጠይቀው ነገር የለም በቃ እሱ ብቻ ይምጣ ማየት በቃ አባዬን አሁንም ሲያነሱ አባዬ ብለው ነው በጣም ነው የሚወዱት በጣም ነው የሚፈልጉት የሱ ሌላ ህይወት ሊኖረው ይችላል ያ ምናምን ለነሱ ምንም ማለት አይደለም ምንም ይሁን ማግኘት ነው የሚፈልጉት ይሄን ብቻ አባባ መቼም ይሄን ሲሰሙ አንጀታቸው ይለወሳል አባባ በጣም ነው የምንፈልገውት እንኳን ልጆቹ እኛም እዚህ አብረን ተገናኝተን አይደለ በጣም ነው የሚፈልጉ ብርሃኑ ዳንኤልና ገዛኸኝ የባለቤት እህቶች አንተ በመጥፋት አልተናደዱም ሲፈልጉ ነበር በዚህ ተክፍለ ሀገር ድረስ ሄደው ና ወደ ልጆችህን አገኛቸው ምንም አይነት ህይወት ቢኖር አገኛቸው በቃ ልጆችህን እውነት እንግዲህ አቶ ብርሃኑ አበበ በጣም እንፈልጎታለን ልጆቹም እንደዚያው ስለዚህ ካሉበት ብቅ ብለው መልእክት እንዲያደርሱ በጣም አደራ እንላለን አቶ ብርሃኑን የምታውቃቸው በፎቶግራፉ ላይ ያሉት አባታችንን በሙሉ እዚህ ነው ያሉት ብለው እንግዲህ መረጃ እንድታደርሱን አደራ ለማለት እንወዳለን ለዛሬ የነበሩን የቤተሰብ አፋላጊዎች ለሁሉም መልካም እድልን እየተመኘን ታች ባለው ቁጥር ሁሉ ጊዜም ቢሆን የተገኘ ጥቆማ እንድታሳውቁን ብቻ እንጂ ለቤተሰብ መፈለግ ወረፋ መያዣ እንዳልሆነ ዛሬ ማበከረን ልንነግራችሁ እንወዳለን ቅዳሜ ከሰዓታችን ይቀጥላል አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ